በአሁኑ የአሜሪካ መንግስት ፊት የተነሳው የብልጽግናው መንግስት አንድ ወንጌላዊ ሰባኪን በሎቢስትነት ሊያሰማራ ወደ አዲስ አበባ መጥራቱ ተሰማ። ሰባኪው የተጠሩት ጠቅላይ ሚኒስትሩ በሰብሳቢነት በሚመሩት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ሲሆን ለፖለቲካ ዓላማ እንደተጋበዙ አልተነገራቸውም ተብሏል። ከምንጮቻችን የተገኘው መረጃ ይቀርባል። ጠቅላይ ሚኒስትር አብይ አህመድ የሚፈልጉትን ነገር 100% አሳክቷል ሲሉ ደብረጽዮን ገብረ ሚካኤል ተናገሩ። ጌታቸው ረዳና ደብረጽዮን ገብረ ሚካኤል ያላቸው ልዩነት የዲሞክራሲያዊነት ነው ያሉት ደግሞ የደህንነት ኃላፊው ናቸው። ይህንንም ትሰማላችሁ። የነዳውድ ኢብሳ የሽግግር መንግስት ሐሳብ ተቃውሞ ገጠመው። ኦነግና ኦፌኮ በቅርቡ ያወጡትን መግለጫም እሳት ላይ ቤንዚንን እንደማርከፍከፍ ነው ሲሉ ድርጅቶቹ ገልጿል። የኦፌኮ መረራ ጉዲናም መንግስት ጦርነትን አላገዛችሁም ብሎ እየከሰሰ ነው ሲሉ ተናግረዋል። ዝርዝሩ ተዘጋጅቷል። 62 ባለሀብቶች ከሀገር እንዳይወጡ ታገዱ። እነዚህ ባለሀብቶች ከ3 ቢሊዮን ብር በላይ ለብልጽግናው መንግስት መክፈል ያልቻሉ ናቸውም ተብሏል። ተጨማሪ አለን። በሀገሪቱ በአሽከርካሪዎች ላይ የሚፈጸም እገታና ሞት አሳዛኝ ሁኔታ ላይ ደርሷል። በአማራ ክልል ደግሞ ሁኔታው እጅግ እየከፋ መጥቷል። ሹፌሮችና ቤተሰቦቻቸው የገጠማቸውን ካንደበታቸው ትሰማላችሁ። አሜሪካ 240 ሺህ ዩክሬናውያንን ለማባረር ማቀዷ ተነገረ። የትራምፕ አስተዳደር ጦርነትን ሸሽተው አሜሪካ ለገቡ ዩክሬናውያን የተሰጠውን የጊዜያዊ የመኖሪያ ፍቃድ ለመሰረዝ እየተንቀሳቀሰ መሆኑም ተገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ጊዜ ይሁንላችሁ። ጠቅላይ ሚኒስትር አብይ አህመድ የሚፈልጉትን ነገር በ100% አሳክቷል ሲሉ ደብረጽዮን ገብረ ሚካኤል ተናገሩ። ጌታቸው ረዳና ደብረጽዮን ገብረ ሚካኤል ያላቸው ልዩነት የዲሞክራሲያዊነት ነው ያሉት ደግሞ የደህንነት ኃላፊው ናቸው። በአንዲት ወንበር ምክንያት ተከፋፍሎ ወደ መወነጃጀል የገባውና የክልሉን ፖለቲካዊ አቅም የበታተነው የህወሓት አመራር በዓለም አቀፍ ሚዲያዎች ላይ መካሰሱን ቀጥሏል። ዘኒው ሁማኒታሪያን ለተሰኘው ድረገጽ አስተያየታቸውን የሰጡት የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ከአቶ ጌታቸው ረዳ ጋር ያላቸው ልዩነት ከፕሪቶሪያው ስምምነት እንደሚጀምር ያብራራሉ። ወደ ደቡብ አፍሪካ የላክናቸው ጦርነት እንዲያስቆሙ ብቻ እንጂም ከዛ ያነሰም ከዛ የላቀም ተልእኮ አልሰጠናቸውም ነበር ብሏል። ይሁን እንጂ በፌደራል መንግስቱ ግፊት የትግራይን መንግስት ለማፍረስናም ትጥቅ ፈቶ ለመበተን ተስማሙም። የተያዘ ሉዓላዊ ግዛታችንንም አከራካሪ ግዛቶች በሚል አስመዝግበው ፈረሙ ብለዋል። ይህ ሁሉ የፌደራል መንግስቱ ፍላጎት ነበር ያሉት ደብረጽዮን ገብረ ሚካኤል እነጌታቸው ተደራድረው መጡ ሳይሆን የታዘዙትን ፈርመው መጡ ማለት ይቀላል ብለዋል። የፕሪቶሪያው ስምምነት ጠቅላይ ሚኒስትር አብይ አህመድ የፈለጉትን ነገር 100% ያሳኩበት ነው ያሉት ደብረጽዮን ስምምነቱ ከተፈረመ በኋላ ግን ማደናቀፍ ፍላጎታቸው አለመሆኑንም አስረድቷል። የማንፈልገው ቢሆንም አንድ ጊዜ ፈርመናል፣ ለፈረምነው ስምምነት ደግሞ ተገዥን ሆናለን ብለን አሁንም ስምምነቱን አክብረን እየተንቀሳቀስን ነው ሲሉም ገልጿል። የአቶ ጌታቸው ረዳ የደህንነት አማካሪና የቀድሞ የኢትዮጵያ ብሔራዊ መረጃ ደህንነት አገልግሎት ምክትል ኃላፊ ወልደ ስላሴ ወልደ ሚካኤል በአንጻሩም ደብረጽዮን አሁን ያለው ሁኔታ እንዲቀጥል ነው ፍላጎታቸው፣ የሰላም ስምምነቱን ማፍረስ ይፈልጋሉ፣ እንቅፋት በመፍጠርና ጌታቸውን በመክሰስ የሰላም ስምምነቱ እንዳይፈጸም እያደረጉ ነው፣ ጌታቸው ግን ዲሞክራሲ እንዲመጣ ይሻሉ በማለት መናገራቸውን ድረገጹ ጽፏል። የጌታቸው ረዳ አስተዳደር በፌደራል መንግስቱ ጫናና ትዕዛዝ ስር የወደቀ ነው የሚል ትችትን እንደሚቀርብበት የሚገልጸው ዘገባው የሰላም ስምምነቱን ለማስፈጸም ዳተኛ መሆኑንም ያስቀምጣል። ሌላኛውን የህወሓት ከፍተኛ አመራር አብርሃም ተከስተን ያነጋገረው ሚዲያው አብይ ቢፈልጉ አንድ ስልክ አንስቶ በመደወል ሁሉንም ነገር ማስተካከል ይችሉ ነበር ማለታቸውን ገልጿል። አንድ ስሜን አትግለጽ ያሉ የክልሉ ከፍተኛ ባለስልጣን በበኩላቸው በትግራይ ክልል ውስጥ ባሉ ኃይሎች መካከል ጦርነት ሊነሳ አይችልም ብለው ነገሩኝ ያለው ዘጋቢው የአቶ ጌታቸው ረዳ ወገን የሆኑት ክንደያ ገብረ ህይወትም ችግሩ በሰላማዊ መንገድ መፈታት አለበት በሚለው የሚያምኑ ቢሆንም ሁኔታዎች ግን ከኛ ቁጥጥር ውጭ ሊሆኑ ይችላሉ ሲሉ ገልጸውልኛል በማለትም ጽፏል።
በአሁኑ የአሜሪካ መንግስት ፊት የተነፈገው የብልጽግናው መንግስት አንድ ወንጌላዊ ሰባኪን በሎቢስትነት ሊያሰማራ ወደ አዲስ አበባ መጥራቱ ተሰማ። ሰባኪው የተጠሩት ጠቅላይ ሚኒስትሩ በሰብሳቢነት በሚመሩት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ሲሆን ለፖለቲካ ዓላማ እንደተጋበዙ አልተነገራቸውም ተብሏል። የተጋበዙት ፓስተር በዶናልድ ትራምፕ በዓለ ሲመት ላይ ለጸሎት ከተሰባሰቡ ፓስተሮችም አንዱ ናቸው። ሰባኪው ባለፈው ዓመት የሞቱትና ለብልጽግናው አገዛዝ በነበራቸው ጥብቅና የሚታወቁት ኢንሆፍን እንዲተኩ ይፈለጋልም ተብሏል። የብልጽግናው አገዛዝ በሀገር ውስጥ በፈጸማቸው የጦር ወንጀሎች ምክንያት ከባለፈው የአሜሪካ መንግስት ጋር ወጣ ገባ የሆኑ 4 ዓመታትን አሳልፏል። የዶናልድ ትራምፕ አስተዳደር እንደተመረጠ በይፋ ሳይታወቅ አስቀድሞ ከአዲሱ መንግስት ጋር ለመስራት ምኞቱን ሲያሳይ የነበረው አገዛዙም በበዓለ ሲመቱ ላይ ለመገኘት የጋብዙኝና ልምጣ ጥያቄ አቅርቦ ውድቅ እንደተደረገበትም የሚዘነጋ አይሆንም። በጠቅላላ ለአፍሪካ ለኢትዮጵያ ደግሞ በተለየ እዚህ ግባ የሚባል ፖሊሲ እንደሌለው የሚታወቀውና የአዲስ አበባውን አገዛዝን በምንም አይነት ጉዳይ ላይ አነጋግሮ የማያውቀው የዶናልድ ትራምፕ አስተዳደርን ለማማከር ያደረገው ጥረት ያልተሳካለት ብልጽግና አሁን ደግሞ አሜሪካ የፓስተር ወደ አዲስ አበባ ጋብዟል። ፍራንክሊን ግራሃም በዶናልድ ትራምፕ በዓለ ሲመት ላይ የጸሎት ስነ ስርዓቱን የመሩት የኢቫንጀሊካን ሰባኪዎች አንዱ ሲሆኑ እኒህን ፓስተርም የብልጽግናው መንግስት በሃይማኖት መዋቅሩ በኩል ጠርቷል። Mr. President, the last 4 years there are times I'm sure you thought it was pretty dark. But look what God has done. We praise him and give him glory. Let us pray. እኒህም ፓስተር ወደ አዲስ አበባ የጠራው በጠቅላይ ሚኒስትሩ የሚመራው የወንጌላውያን አብያተ ክርስቲያናት ካውንስል ሲሆን ዓላማውም የአገዛዙ ሎቢስት አድርጎ ለማሰማራት ነው ተብሏል። ጉዳዩን በቅርበት የተከታተሉ ምንጮች ለኢትዮ ፎረም እንዳረጋገጡት ግራሃም ወደ አዲስ አበባ ይምጡ የሚለውን ሀሳብ ያቀረቡት ራሳቸው ጠቅላይ ሚኒስትሩ ሲሆኑ በመንግስት መዋቅር ፓስተሩን ከመጥራት ይልቅ እርሳቸው በሚመሩት የሃይማኖታዊ ካውንስል በኩል መጥራትን መርጠዋልም ተብሏል። ግራሃም ወደ አዲስ አበባ የተጠሩት ለፖለቲካዊ ተልእኮ ሳይሆን ለሃይማኖታዊ ዓላማ መሆኑን ነው የሚያውቁት ያሉ አንድ ወንጌላዊ አባት፣ ይሁን እንጂ ኢትዮጵያ እንዲመጡ ጥሪ እንድናቀርብ የታዘዝ ነው በራሳቸው በጠቅላይ ሚኒስትሩ ነው ብለውናል። በቅርቡ በጉዳዩ ላይ መግለጫ የሰጡት ቄስ ደረጀ ጀንበሩም ግራሃም በካውንስሉ መጠራታቸውንና ጥሪውን መቀበላቸውን አስረድተዋል። በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አማካኝነት በአዲስ አበባ የሚገኙ ከ1600 በላይ የሚሆኑ ወንጌላውያን አብያተ ክርስቲያናት የወንጌላዊ ቢሊ ግራሃም ልጅ ሬቨረንድ ፍራንክሊን ግራሃም በአዲስ አበባ ተገኝተው የክርስቶስ ኢየሱስን ወንጌል እንዲሰብኩ የተደረገላቸውን ጥሪ ተቀብለዋል። የካውንስሉ የበላይ ጠባቂ ጠቅላይ ሚኒስትር አብይ አህመድ ሲሆኑ ለዚህ ካውንስል አመራሮች ጸሎትና ራእይ እንደሚያከፋፍሉ ከዚህ ቀደም መዘገባችን ይታወሳል። ይህንን ካውንስል አሁን ደግሞ ለሎቢስትነት ያጯቸው ግለሰብ በዶናልድ ትራምፕ በዓለ ሲመት ላይ መገኘታቸው ከተረጋገጠ በኋላ እንዲጋበዙ ትዕዛዝ ሰጥቷል። ጠቅላይ ሚኒስትሩ ግራሃምን እንደ ኢንሆፍ የመገልገል እቅድ አላቸው የሚሉት ምንጮቹም ባሳለፍነው ዓመት ህይወታቸው ያለፈው ሴናተር ኢንሆፍ ከአብይ አህመድ ጋር የሚጸልዩ መሆናቸውና በእግዚአብሔር የሚያምኑ መሪ ናቸው እያሉ በአሜሪካ ምክር ቤት ውስጥ ሲናገሩ እንደነበር አይዘነጋም። የአሜሪካ መንግስት የብልጽግናው አገዛዝ በህዝብ ላይ የሚፈጽማቸው ወንጀሎችን በመቃወም የሚታወቀው የቀድሞው የአሜሪካ መንግስት በአገዛዙ ሹማምንት ላይ የጉዞ ክልከላ ከመጣል አልፎም መጠነኛ የሚባሉ ማዕቀቦችን በሚጥልበት ሰሞን ከአዲስ አበባ የማይጠፉት ኢንሆፍ ግን ሲከራከሩለት እንደነበርም ይታወሳል። አሁን በአሜሪካ መንግስት የተረሶና እርሱ ግን አትርሱኝ የሚለው የብልጽግናው አገዛዝ በሞት ያጣቸውን ኢንሆፍን በግራሃም ተክቶ ለማሰማራት በእጃዙር ወደ አዲስ አበባ ጠርቷቸዋል። በመጪዎቹ ቅዳሜና እሁድ በአዲስ አበባ መስቀል አደባባይ በሚደረግ ስብከት ላይ ይታደማሉ የተባሉት እኒህ አሜሪካዊ ፓስተር ከዛ በኋላም ከጋበዟቸው የወንጌላውያን ካውንስል የበላይ ጠባቂ ጠቅላይ ሚኒስትር አብይ አህመድ ጋር ይነጋገራሉ ተብሏል። ጠቅላይ ሚኒስትሩ በተለያዩ ወቅቶች ውጤት ያመጡላቸው ሎቢስቶች በኢትዮጵያ ገንዘብን በተባበሩት አረብ ኤሚሬቶች ኩባንያዎችን በኩል አሰማርተው የተጣሉባቸው ማዕቀቦች ለማስነሳት መሞከራቸው ሲዘገብ መቆየቱ ይታወቃል። ዛሬ የሃይማኖት ተቋማትን ጨምሮ እንዲህ ላለ ተግባር የሚገለገሉት ጠቅላይ ሚኒስትሩ በአንድ ወቅት ግን ሎቢስት መቅጠር ሙስና ነው ብለው ነበር። ከ6 ወር በፊት ሎቢ ቀጥረዋል። ሎቢስቶች የሚባሉ አሉ። ያው የኮራፕሽን ነው ግን ቀጥረዋል። እኔ በተደጋጋሚ ግብዣ ቀርቦልኛል። በነገራችን ላይ ሎቢስት ቅጠሩ ክፈሉ የሚል እኔ ለነሱ ለሀብታሞች ከምከፈል እዚሁ ትግራይ ተራቦና አበላለሁ አልከፍልም ገንዘብ የለኝም ብዬ ነው ያልኩት።
የነ ዳውድ ኢብሳ የሽግግር መንግስት ሀሳብ ተቃውሞ ገጠመው። ኦነግና ኦፌኮ በቅርቡ ያወጡትን መግለጫ እሳት ላይ ቤንዚንን እንደማርከፍከፍ ሲሉ ድርጅቶቹ ተቃውሟል። የኦፌኮ መራራ ጉዲና መንግስት ጦርነቴን አልደገፋችሁም ብሎ እየከሰሰ ነው ሲሉ ተናግሯል። በቅርቡ ጠቅላይ ሚኒስትሩ በአካል ያገኟቸው የኦነጉ ዳውድ ኢብሳና የኦፌኮ መራራ ጉዲና የተሳተፉበት የእልሌው ስብሰባ መግለጫውን እንዲያወጣ ከተደረገ በኋላ ተቃውሞዎችን ማስተናገዱ አልቀርም። ከኦሮሞ ነጻነት ሰራዊትና ከሶማሌ ክልል ተቋሚ ድርጅቶች የተሰነዘረው ደግሞ ቀዳሚው ነው። ከአብይ አህመድ ጋር የተገናኙት ሁለቱ አንጋፋ የኦሮሞ ፖለቲከኞች ከሰሜን የሚፈጠር ህብረትና የሚመጣን ጥቃት አብረን ሆነን እንመክት የሚል ጥያቄ እንደቀረበላቸው መገለጹም ይታወሳል። የኦፌኮ ሊቀመንበርን ትግራዮች ቢመጡ ኑሮ በእኔ ብቻ የሚቆሙ መስሎህ ነው ወይ አንተንም አይለቁም ነበር በሚል እንደነገሯቸውም እንደዚሁ ፕሮፌሰር መረራ ጉዲና ደግሞ አብይ የሰሜን ወረራ እየመጣ ነው በሚል አልጠየቀኝም ሲሉ መልሰው እንዲያውም ዛሬም ድረስ መንግስት እየከሰሰን ያለው ያንን ወደ ሰሜን ያደረኩትን ጦርነት እንዴት ከጎናችን ሆናችሁ አልቆማችሁም የሚለውን በማንሳት ነው በማለት በተዘዋዋሪ ለጉዳዩ ማረጋገጫ ሰጥተዋል። እኔ ጠቅላይ ሚኒስትሩ ሰሜኖች ሊወሩን ነው፣ ሰሜኖቹን ለመከላከል እንዲናደርግ ብሎ አልጠየቁኝም። በግሌ አልጠየቁኝም። እኛ በሰሜኖች ላይ በምን ላይ እንሰለፋለን ከመንግስት ጋር አሁን እኛን የሚከሱ እኮ ትናንት ግፋ በሎ ሲሉ የነበሩ ሰዎች ናቸው። መንግስት እኮ ከኛ ጋር በዛን ጊዜ አልተሰለፋችሁም አላገዛችሁም ብሎ እኮ እስካሁን የሚከሰን። እኛ በማንም ህዝብ ላይ የኢትዮጵያ መንግስት እንዲዘብት የምንፈልግበት ጦርነት የምንደግፍበት ምክንያት የለንም። ሲምፕሊ ምክንያት የለንም። እኛ ሁላችንም በእኩልነት የምታስተናግድ ዲሞክራቲክ ኢትዮጵያ ካልተፈጠረች ሰላምና መረጋጋት በዚህ ሀገር ይኖራል የሚል እምነት የለንም። በተለይ እኔ እንደ መጽሐፍ ቅዱስ ወይም እንደ ቁርአን ደጋግም የሚለው 3 መሰረታዊ ችግሮች እዚህ ሀገር አሉ። እነሱ ካልተፈቱ የትም አንደርስም። የሆነው ሆኖ ኦነግና ኦፌኮ እንደዚሁም ሌሎች ባለድርሻ አካላትን ያሳተፈ ሁሉን አቀፍ የኦሮሚያ ብሔራዊ ሽግግር አንድነት መንግስትን መመስረት፣ ኦላን የሽግግር መንግስቱ ሰራዊት የማድረግ፣ አዲስ አበባ፣ ሞያሌ፣ ድሬዳዋ፣ ወሎና ሌሎች የሚወሰን ጉዳዮችን በተመለከተ መግለጫ ማውጣታቸው የሚዘነጋ አይሆንም። ይህንን ተከትሎ ደግሞ የተቃውሞ መግለጫዎች እየተሰጡ ናቸው። መኢአድ፣ ኢሃፓ፣ አማራ ጊዮናዊ ንቅናቄና እናት ፓርቲ በጋራ ባወጡት መግለጫ የሰሞኑን የእነዚህን ፓርቲዎችን መግለጫና የተላለፈውን ውሳኔ ተቃውመውታል። ፓርቲዎቹ ሀገራችን የገባችበት ፖለቲካዊና ኢኮኖሚያዊ መስቀልቅል ወደ ሀገራዊ ቀውስ እያደገ ባለበትና ከዚህም ለመውጣት ሀገር አድን ርብርብ በሚያስፈልግበት በአሁኑ ወቅት የኦሮሞ ፌዴራሊስት ኮንግረስና የኦሮሞ ነጻነት ግንባር የደረሱበት ስምምነት በአመዛኙ እሳት ላይ ቤንዚንን እንደማርከፍከፍ የሚቆጠር ቀን አይቶ የመጣል አዝማሚያ ያለው ሆኖ አግኝተነዋል ብለዋል። አሁንም ሰላም በሀገራችን እንዲሰፍን ሁላችን በጋራ መታገል ያለብን ወቅት ነው እንላለን ያሉት ፓርቲዎቹ ላለፉት 6 ዓመታት የመከራ ህይወት እየገፋ ለሚገኘው የኢትዮጵያ ህዝብ የሚቻለውን ሁሉ በማድረግ በጋራ ታግለን የሚናፍቀውን ሰላም እውን ማድረግ ይጠበቅብናል እንጂም በተናጠል ያውን በክልል ደረጃ ወርደን የሚመጣ ሰላም አይኖርም፣ የሀገራችንን አንድነት ማስጠበቅ አይቻልም ብለዋል። በአንድ ክልል ሊቋቋም የታሰበው የሽግግር መንግስት ሀገሪቱን አሁን ከምትገኝበት ሁኔታ የበለጠ ያመሰቃቅላታል እንጂም ችግሮችንም ያባብሳል እንጂም መፍትሄ ሊሆን እንደማይችል መገንዘብ ያስፈልጋልን ብሏል። በሁሉም አካባቢ ሰላም ካልሰፈነም ማንም ወገን ብቻውን ነጻ አይወጣም፣ የትኛውም ክልል ውስጥ በተናጠል ሰላም አይሰፍንም ሲሉም አመልክተዋል። በተናጠል በኦሮሚያ ክልል የሽግግር መንግስት ማቋቋም የሚለውን አስተሳሰብም አጥብቀን እንቃወማለን ነው ያሉት። በሀገሪቱ በአሽከርካሪዎች ላይ የሚፈጸም እገታና ሞት አሳዛኝ ሁኔታ ላይ ደርሷል። በአማራ ክልል ደግሞ ሁኔታው እጅግ እየከፋ መጥቷል። ከአጋጆቹ ውስጥ እጀባ የሚሰጡ አካላት ጭምር መሆናቸው ደግሞ የአደጋውን መጠን ያሳያል። አገዛዙ የብልጽግና አውሮፕላን በኢትዮጵያ እየተንሳፈፈ ነውና ተሳፈሩ በሚልበት በዚህ ወቅት የሀገሪቱ ሾፌሮች ግን ጽድቁ ቀርቶብኝ በቅጡ በኮነነኝ እንዲሉ መንሳፈፉ ቀርቶ ያለፈውን ዘመን በመለሳችሁልን እያሉ ናቸው። ያስጠላል። በቃ በፊት ሰላም ነበረ። 24 ሰዓት አዳርም ቀን መጓዝ የምንችልበት ሰዓት ነበር። አሁን ቀን 8 ሰዓት 7 ሰዓት ካለ መቆሙ ባለበት ከሚችለው በላይ ሆኗል። ለምን በየቦታው በሰው ተለም፣ በቤተክርስቲያን፣ በዘመድ አዝማድ፣ በተለያየ ቤተሰብ ተለምኖ ሲከፈል ቆየ። አሁን ግን እንኳን የሚከፍልለት የሚያስታውሰው አጥቷል። በዚህ ሰዓት በኑሮ ውድነቱ ሁሉም ነገር ስላለ ያው አቅምህን ማዳከም ነው እንጂ ዋስትና ኑሮን አይደለም የምንሰራው። እግዚአብሔርን ተማምነህ ፈጣሪን ተማምነህ ነው እንጂ የምትሄደው ዋስትና ኑሮን የምንሰራ ስራ አይደለም። ስለዚህ ባጃቢ ይጓዝ ነበር ሹፌሩ።
አሁን አጃቢ ጨራሽ እንዳትይዙ አጃቢዎች ናቸው አጋቾች ተብሎ በወንጌል ተፈርዶበታል። ወይዘሮ ጠይባ መኮንን ባለቤታቸው የረጅም ርቀት አሽከርካሪ ሲሆኑም በታጋቾች ተይዞ መሞቱን ይናገራሉ። 250 ሺህ ብር እንደታገተ ከፍለናል። ከከፈልን በኋላ ግን ዛሬ ይመጣል ነገ ይመጣል እያልን በዛው ቀረ ሲሉም ያስታውሳሉ። ያው 250 ሺህ እንደታገተን 250 ሺህ ከፍለናል። ከከፈልን በኋላ በቃ ምንም ዛሬ ይመጣል ነገ ይመጣል ነው። አንመጣም በዛው ቀርቷል። ለረጅም ሰዓት የጅቡቲ አሽከርካሪ ነበረ። ከዛ በታጋቾች ታገተ፣ ያዙት፣ ብር ክፈሉ ተባለን። እኔ ጃቦን ያለቅም ምን ብዬ ልንገርሽ። የብልጽግናዋ ኢትዮጵያ ገጽታ እንዲህ ያለ ቢሆንም ሁሉም ነገር ሰላም ነው፣ ባህር ዳር ደግሞ በተለይ ፍጹም ሰላም ናት ሲሉ የሀገሪቱ መሪዎች በሚገልጹበት በዚህ ወቅት ራሷን ባህር ዳርን ጨምሮ በአማራ ክልል ነገሩ የከፋ ነው። በዚህ ከተማ እገታ ሲፈጽሙ የተገኙ ሰዎች ሲያዙ ከመንግስት ኃይሎች ጋር በቅንጅት የሚያከናውኑት ተግባር ስለመሆኑ የተናገሩበት አጋጣሚም አለ። በክልሉ በርካታ ቦታዎች ራሳቸውን በፋኖ ታጣቂ ስም የሚቆጥሩ አጋቾችም መንገዶችን ለአሽከርካሪዎች የመከራ አድርገውባቸዋል። በአማራ ክልል አሁን ካለው ጦርነት ጋር ተያይዞም በአሽከርካሪዎች ላይ የሚደርሰው እገታና ሞትን በእጅጉ ጨምሯል። አሽከርካሪዎቹ በያዝነው ሳምንት እንኳን አንድ አሽከርካሪ ሲገደል በርካቶች ታግተዋል ይላሉ። በክልሉ በአሽከርካሪዎች ላይ የሚደርስ እገታና ሞት ጨምሯል የሚሉት እነዚሁ አሽከርካሪዎች አጋቾች ከፍተኛ ገንዘብ ይጠይቃሉ፣ አሁን ይለመን የነበረው ህዝብም ተሰላችቷል ሲሉ ይናገራሉ። የአማራ ክልል ፖሊስ ኮሚሽን በሹፌሮች እገታ ዙሪያ ከዶይቼ ቬለ ምላሽ ተጠይቆም ሳይሰጥ ቀርቷል። 62 ባለሀብቶች ከሀገር እንዳይወጡ ታገዱ። እነዚህ ባለሀብቶች ከ3 ቢሊዮን ብር በላይ ለብልጽግናው መንግስት መክፈል ያልቻሉ ናቸው ተብሏል። የብልጽግናው ፕሬዝዳንት በርዕሰ መስተዳድር ማዕረግ ያሉና ሌሎች ከፍተኛ ሹማምንቶቻቸው ከሀገር ከርሳቸው እውቅና ውጭ መውጣት እንዳይችሉ ማድረጋቸው ይታወሳል። የሶማሊያ ክልል ርዕሰ መስተዳድር ሙስጠፋ መሐመድ የቅርብ ጊዜ ማሳያ ናቸው። በእርግጥ ይህ ባለስልጣናትን ይሁን ባለሀብቶችን ከሀገር እንዳይወጡም ወደ ሀገርም እንዳይገቡ የመከልከል ተግባር በጠቅላይ ሚኒስትሩ በኩል ብቻ የሚፈጸም አይደለም። አቶ ሽመልስ አብዲሳ በቅርቡ ድንቁ ደያስ የተባሉትን ባለሀብት ከሀገር እንዳይወጡ ያስከለከሉበት መንገድም የቅርብ አብነት ነው። የሆነው ሆኖ አሁን ደግሞ ከ60 በላይ የሚሆኑ ባለሀብቶች ከሀገር እንዳይወጡ የወይዘሮ አዳነች አቤቤ አስተዳደር ማስከልከሉን አሳውቋል። ከ3.2 ቢሊዮን ብር በላይ የታክስ ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ የእግድ ትዕዛዝ ማስተላለፉን ያሳወቀው የአዲስ አበባ ገቢዎች ቢሮ ነው። ቢሮው ለከተማ ሊውል የሚገባ ከ3.2 ቢሊዮን ብር በላይ የግብር ዕዳ ያለባቸው እነዚህ ግለሰቦች በተደጋጋሚ ጥሪ ቢደረግላቸው ዕዳቸውን ለመክፈል ፈቃደኛ አልሆኑም ይላል። በዚህም ተቋሙ በተሰጠው ስልጣን መሰረት ግለሰቦቹ ከሀገር እንዳይወጡም ለፌዴራል የኢሚግሬሽንና ዜግነት አገልግሎት ዝርዝራቸውን ማስተላለፉንም ነው የገለጸው። በስም ከተለዩ ግለሰቦች መካከል ኢትዮጵያዊ ያልሆኑ ዜጎችም ይገኙበታል። ዕዳቸውን የማይከፍሉ ከሆነም አዋጁ በሰጠን ስልጣን መሰረት በቀጣይ የንብረት እግድና ንብረታቸው በሐራጅ የመሸጥ እርምጃዎች ይወሰዳሉ ሲልም አሳውቋል። አሜሪካ 240 ሺህ ዩክሬናውያንን ለማባረር ማቀዷ ተሰማ። የትራምፕ አስተዳደር ጦርነትን ሸሽተው አሜሪካ ለገቡ ዩክሬናውያን የተሰጠው ጊዜያዊ የመኖሪያ ፈቃድን ለመሰረዝ እየተንቀሳቀሰ መሆኑም ተገልጿል። ሮይተርስ ለጉዳዩ ቅርበት አላቸው ያላቸውን የትራምፕ ባለስልጣናትና ሌሎች 3 ምንጮችን አጣቅሶ እንዳስነበበው ከአሜሪካ የሚባረሩት ዩክሬናውያን የሩሲያ ዩክሬን ጦርነትን ሸሽተው አሜሪካ የገቡ ናቸው። የቀድሞው የአሜሪካ ፕሬዝዳንት ዩክሬናውያኑ በአሜሪካ ጊዜያዊ የመኖሪያ ፈቃድ እንዲያገኙ መፍቀዳቸውን ዘገባው አስታውሷል። የባይደን አስተዳደር ያሳለፈው ውሳኔም ከ1.8 ሚሊዮን በላይ ስደተኞች ወደ አሜሪካ በህጋዊ መንገድ እንዲገቡና ጊዜያዊ የመኖሪያ ፈቃድ እንዲያገኙ አስችሎ ነበር። በስደተኞች ላይ ጠንካራ አቋምን የያዙት የሪፐብሊካኑ ትራምፕ ወደ ስልጣን እንደመጡ ከህገወጥ ስደተኞች ባሻገር በባይደን የስልጣን ዘመን በህጋዊ መንገድ እንዲገቡ የተፈቀደላቸውንም ከአሜሪካ ለማባረር እየሰሩ ነው። ዩክሬናውያኑ ከአሜሪካ የማስወጣቱ ሂደት ትራምፕና ዜሌንስኪ ባለፈው ሳምንት ካደረጉት ዱላ ቀረሽ የዋይት ሀውስ ንትርክ በፊት የተጀመረ መሆኑ ግን ታውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።